የዩኒቨርሲቲና የኮሌጅ ተማሪ ሆናችሁ እንደዚሁም ደግሞ ተመርቃችሁ ቁጭ ያላችሁ ሰዎች ኦንላይን ቢዝነስ ለመጀመር አሁን ትክክለኛ ሰዓት ነው። አሁን ወስናችሁ ጆይን ብታደርጉ የተማራችሁ በትርፍ ሰዓታችሁ ገቢ የምታገኙበት እንደዚሁም በሙሉ ሰዓት በመስራት ደግሞ ህይወታችሁ የሚለወጥበትን ኦንላይን ቢዝነስ ነው ማሳያችሁ። ሰው እንዴት ይሄን ኦንላይን ቢዝነስ በመስራት ውጤታማ ትሆናላችሁ የሚለው ከኔ ጋር አብረን ቆይታ እናድርግ። መልካም ጊዜ። እንደተለመደው ለዚህ ፋሚሊ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን ታወጡ። ሰላም የላስቲው ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ከኔ ጋር ጥሩ ቆይታ ይኖረናል። ለዚህ ቻናል አዲስ የሆናችሁ ከታች ሰብስክራይብ እያደረጋችሁ ኮሜንት፣ ላይክ እያደረጋችሁ ቤተሰብነታችሁን ግለጹ። ኦንላይን ቢዝነስ በመስራት እንግዲህ ኦንላይን ቢዝነስ ከኛ ጋር በመስራት ምን የምታገኟቸውን ጥቅሞች በዝርዝር እናያቸው። የመጀመሪያው ምንድነው? እየተማራችሁ በትርፍ ሰዓታችሁ መስራት የምትችሉት መሆኑ ነው። ኦንላይን ቢዝነስን ተመራጭ እንዲሆኑ ከሚያደርጋቸው አንዱ ያ ማለት ለምሳሌ ተማሪዎች የሆናችሁ በትርፍ ሰዓታችሁ እዚህ ቢዝነስ ላይ በጣም ብዙኛ ቲም ውስጥ አሉ የተለያዩ የኮሌጅ ተማሪ የዩኒቨርሲቲ ተማሪዎች ሆነው በትርፍ ሰዓታቸው እየሰሩ እየተማሩ ግን ተጨማሪ ገቢ በፓርት ታይም እየሰሩ ተጨማሪ ገቢ የሚያገኙበት ሰው እናንተም ይሄንን እድል ተጠቅማችሁ ጆይን ብታደርጉና ተቀላቅላችሁ ብትሰሩ በፓርት ታይም እየሰራችሁ ተጨማሪ ገቢ የምታገኙበት እንደዚሁም ተመርቃችሁ ቁጭ ያላችሁ ሰዎች ካላችሁ ደግሞ በሙሉ ሰዓት እየሰራችሁ ህይወታችሁን የምትለውጡ የትኛውም ቦታ ሆናችሁ መስራት የምትችሉት ማንኛውም ሰው መስራት የሚችለው ምንም አይነት ታይም የማይገድባችሁ ስትፈልጉ ሌሊት ስትፈልጉ ቀን እናንተ አሬንጅ ባደረጋችሁት ታይም ልትሰሩ የምትችሉት ከቤታችሁ ሆናችሁ ከተለያየ ቦታ ሆናችሁ ምንም አይነት የቦታ ገደብ ሳይሆን ማንኛውም ሰው ሊሰራ የሚችለው መሆኑ ይሄ ተመራጭ ያደርጋል። ሰው ይሄንን አመቻችታችሁ ከኛ ጋር በእንደዚህ አይነት መልኩ መቀጠል ትችላላችሁ። ሌላው ሁለተኛው ታይም ኤንድ ፋይናንሻል ፍሪደምን ማግኘት ትችላላችሁ። ጊዜና የገንዘብ ነፃነት ማግኘት ትችላላችሁ ሲባል ምናልባት ዛሬ ላይ በፓርት ታይም የጀመራችሁ ምናልባት ደግሞ በሙሉ ሰዓት ጊዜ ኖሯችሁ በሙሉ ሰዓት የጀመራችሁ ወይም ደግሞ በፓርት ታይም ጀምራችሁ ወደ ፉል ታይም ያሳደጋችሁ ነገር ግን የጊዜና የገንዘብ ነፃነት ማግኘት ትችላላችሁ። ይሄን ኦንላይን ቢዝነስ እኛ የምንሰራውን ኦንላይን ቢዝነስ በመስራት ስንላችሁ ለምሳሌ እንደ አሴት ነው ኔትወርክ ማርኬቲንግ ነው፣ ቲም ነው ቢውልድ የምታደርጉት አሴት ነው። ለምሳሌ ከተማው ላይ ያለ አንድ ትልቅ ህንጻ አስቡልኝና የዛ ህንጻ ባለቤት ምናልባት ያንን ህንጻ ለመገንባት ምን ያህል ጊዜ ፈጅቶበታል? 5 አመት፣ 6 አመት፣ 7 አመት፣ 2 አመት ይዶን ነው የፈጀበት ታይም አለ ራይት። ግን ያንን ህንጻ አቆሞ እስኪጨርስ ድረስ ገንዘቡን ያወጣል፣ ጊዜውን ኢንቨስት ያደርጋል፣ ገንዘቡን ኢንቨስት ያደርጋል፣ ዕውቀቱን ኢንቨስት ያደርጋል። ምናልባት እሱ ባያወጣ ዕውቀት ባላቸው ሰዎች ዕውቀት ኢንቨስት ይደረግበታል። ጊዜ፣ ገንዘብ ብቻ ለዛ ዲማንድ የሚያደርገውን ነገር በአግባቡ ይሰጡትና ከሆነ አመት በኋላ ገንብተው እስኪጨርሱ ድረስ ነው ይሄ ሪኳየርመንት። ደን ገንብተው ከጨረሱ በኋላ ግን ያ ህንጻ እንደ አሴት ነው። የዛ ህንጻ ባለቤት ቢሰራም ባይሰራ ዛሬ ላይ ለምሳሌ ሴንቸሪ ሞልን ብታስቡት የሴንቸሪ ሞል ባለቤት ቢሰራም ባይሰራም ብላችሁ አስቡትና ቢሰራም ባይሰራ የማይቆም ገቢ ግን አካውንቱ ላይ ምን ይልለታል? ጢም እያለ ዲፖዚት ያደርጋል። ለምን? አሴት ስለገባ ያ ሁላ የዛ ሁላ ህንጻ ኪራይ የዛ ሁላ ሰዎች ያንን ለሚጠቀሙበት ምን ይላሉ? ገንዘብ ሲከፍሉ አሴት ገንብቷል። ቢሰራም ባይሰራም ማለት ጠዋት ተነስቶ ምናልባት የዛ ህንጻ ባለቤት ጠዋት ተነስቶ ሄዶ ሱቅ ከፈታችሁ ወይ ምናምን ብሎ ኮንትሮል ማድረግ ላይኖርበት ይችላል። ገባችሁ አልገባችሁ ወይ ብሎ የስራ ገበታው ላይ መገኘት ከህንጻው አንግል ነው ማወራችሁ። እሺ ሌላ ቢዝነስ የነዛ ህንጻ ባለቤቶች ሌላ ቢዝነስ ኖሯቸው እየሰሩ ከሆነ እሱን እያልኩ አይደለም። ያንን ህንጻ በማቆማቸው የአንድ ህንጻ ባለቤት ግን አሴት ያንን ቢልዲንግ ካቆመ በኋላ እንደ አሴት ነው ሲባል ጠዋት ተነስተው መግባት ክፈት መስራት የስራ ሰዓቱን ጠብቆ መግባት ላይ ተጠበቅበት ይችላል። ያን ባቆመው አሴት ግን የማይቆም ኢንካም ምን ይልለታል? ወደ አካውንቱ ይገባለታል። ስለዚህ ምንድነው የምንለው? አሴት ነው የሚሆነው። ኔትወርክ ማርኬቲንግም ልክ እንደዚህ ነው። ቲም ነው ቢውልድ የምታደርጉት ከሰዎች ጋር የምትሰሩት ነው። ቲም ቢውልድ ካደረጋችሁ በኋላ ዛሬ ላይ ለምሳሌ እዚህ ፕላትፎርም ላይ እንግዲህ ምናልባት ወደፊት እየመጣችሁ በደንብ ልታውቁኝ ልታዩን ትችላላችሁ። ትላንት የሰራሁት ስራ ዛሬ ላይ ላይቭ ባልገባ አዳዲስ ሰዎችን ባላስገባ ነገር ግን ትላንት የሰራሁት ግን በእኔና በቲሜ በሚኖረው ትራንዛክሽን ኦልሬዲ አሴት ስለሆነ በቀን ካልኩሌት አድርጎ ምን ይለኛል? የዛሬ ገቢ ይሄን ያህል ያለ ያንን ሪዋርድ ይሰጠኛል። አሴት ነው ሲስተም ነው የምላችሁ ከዚህ አንግል ነው። ስለዚህ ልክ እንደዚህ ዛሬ ላይ ለምሳሌ የተለያየ ነገር ገጥሞኝ መዝናናት ቢኖርብኝ የቤተሰብ የሆነ ኬዝ ቢገጥመኝ የስራ ገበታዬ ላይ ባልገኝ
ምን አይለኝም ማለት ነው፣ ገቢ አይቆርጥብኝም። አዲስ ለሆናችሁ ሰዎች ግን አይደለም። የዛሬ አመት አካባቢ ስጀምረው ግን ስግጥ ብዬ ለተወሰነ ወራቶች ያለመነቃነቅ በደንብ አድርጌ ፎከስ አድርጌ ሰርቻለሁ። ዛሬ ላይ ግን ብሰራ ባልሰራ፣ ለምሳሌ ዛሬ ላይቭ ላይ አይደለም ያለሁት፣ ለዩቲዩብ ቪዲዮ እያዘጋጀው ነው። እዛ ጋር ግን ገቢዬ ምን እያለ ነው? ገቢዬ እየቆጠረ ነው። በእኔና በቲሜ በሚኖረው ትራንዛክሽን ካልኩሌት አድርጎ ኤቭሪ ሚኒት በ24 ሰዓት ውስጥ ይሄን ያህል አግኝተሻል እያለ ኤቭሪ ሚኒት ዶላር እየጨመረ ነው። ስለዚህ የጊዜና የገንዘብ ነፃነታችሁን ከዚያን ግን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ መነሻ ገንዘብ። እዚህ ኦንላይን ቢዝነስ ላይ ለመስራት መነሻ ገንዘብ አያስፈልጋችሁም። ያ ማለት በትንሽ ኢንቨስትመንት፣ ምናልባት ኔትወርክ ማርኬቲንግን የምታውቁ ሰዎች ካላችሁ በትንሽ ኢንቨስትመንት ጀምራችሁ ሂውጅ ኢንካም ጀነሬት የምታደርጉበት ነው። ለምሳሌ በዜሮ ካፒታል እዚህ ፕላትፎርም ላይ በዜሮ ካፒታል ልትጀምሩት የምትችሉት that's why ተማሪዎች ሆናችሁ በትርፍ ሰዓታችሁ ወይም ደግሞ ተመረቃችሁ ቁጭ ብላችሁ እያለ መነሻ ካፒታል ሳያስፈልጋችሁ፣ ነገር ግን የስራ ለውጥ፣ የመስራት ፍላጎት፣ ሰርቶ የመለወጥ እነዚህ አይነት ጠንካራ ፍላጎት ያላችሁና ጠንክሮ የሚሰራ ሰው ውጤታማ የሚሆንበት በዜሮ ካፒታል ልትጀምሩ የምትችሉት ምንም አይነት ምናልባት እኮ ዛሬ ላይ ሰዎች ሚሊዮነር የሚያደርጓቸው አሁን ኔትወርክ ማርኬቲንግ the only ኔትወርክ ማርኬቲንግ ነው። ልክ እንደዚህ በዜሮ ካፒታል ተነስቶ ሰዎች ሚሊዮነር የሚሆኑበት ኢንዱስትሪ ኔትወርክ ማርኬቲንግ ወይም ኤምኤልኤም ኢንዱስትሪ የምንለው ነው። ነገር ግን ሌሎችን ቢዝነሶች ካያችሁ ምናልባት ኢምፖርት ኤክስፖርተር ለመሆን ኦር የሆነ ነገር ይሄ ፊዚካሊ የምትሰሯቸውን ቢዝነሶች ካሰባችሁ እዛ ላይ ውጤታማ ለመሆን የሆነ ኢንቨስትመንት ይፈልጋል። ነገር ግን እዚህ ኦንላይን ቢዝነስ ላይ በዜሮ ካፒታል የመስራት ፍላጎት እኔ ብዙ ጊዜ እላችኋለሁ፣ ይሄን ቪዲዮ የምታዩ ሰዎች የማትሰሩ ጠንካራ ካልሆናችሁ ዲስማች የምትሰሩበት ሪሊ ከውስጥ ድራይቭ የሚያደርጋችሁ ሪዝን የሌላችሁ ሰዎች አትምጡላለሁ። የእናንተንም የኛንም ጊዜ ማቃጠል ነው የሚሆነው። ግን ሪሊ የለውጥ ፍላጎት ያላችሁ ሰዎች በዜሮ ካፒታል ተነስታችሁ ነገር ግን ሰርታችሁ ህይወታችሁን የምትለውጡበት ትልቅ ቦታ ላይ የምትደርሱበት ባጭሩ በዜሮ ካፒታል ተነስታችሁ ሂውጅ ኢንካም ጀነሬት የምታደርጉበት ሲባል ኔትወርክ ማርኬቲንግ ለምሳሌ በጣም ብዙ ሚሊዮነሮችን የሚያፈራ ኢንዱስትሪ ስለሆነ ነገ ላይ ሚሊዮነር የምትሆኑበት ከጸናችሁ ከሰራችሁ በሰጣችሁት ቫልዩ ልክ የሚመልስላችሁ ፕላትፎርም ስለሆነ ወይም ሲስተም ስለሆነ በዜሮ ካፒታል ተነስታችሁ ውጤት የምታገኙበት ነው። ሌላው ደግሞ ምንም አይነት ስፔሻል ኤዱኬሽን ኦር ኤክስፒሪየንስ ሳይጠይቅ ምንም አይነት ስፔሻል ኤክስፒሪየንስ የቢዝነስ ኤክስፒሪየንስ ወይም ኤዱኬሽን ስንት ኤኒ የትኛው ለምሳሌ ተማሪዎች ሆናችሁ የቢዝነስ የስራ ልምድ ባይኖራችሁ እዚህ ፕላትፎርም ላይ መጣችሁ ከኛ ጋር ሰልጠናችሁ አውቃችሁ ውጤታማ መሆን ትችላላችሁ። እንደዚሁም ደግሞ ለምሳሌ በዜሮ ካፒታል የሚጀመር ከመሆኑ ባሻገር እንደዚሁም በዜሮ የስራ ልምድ ስላችሁ ብዙ ቦታ ላይ ተቀጥሮ ለመስራትም በሉ ወይም የራስን ቢዝነስ ለመስራትም በሉ የሚያስፈልጋችሁ የቢዝነስ ኤክስፒሪየንስ አለ ራይት። ሶ እዚህ ፕላትፎርም ላይ ግን ወይም እዚህ ኦንላይን ቢዝነስ ላይ ግን ምንም ስፔሻል የሆነ ለዚህ ይሄን ያህል በዚህ ምሩቅ የሆናችሁ ይሄ የዚህ ተማሪ የሆናችሁ በዚህ ተመረቃችሁ የምትባሉበት ወይም ደግሞ የቢዝነስ ይሄን ያህል አመት የቢዝነስ ልምድ ያላችሁ ካልሆናችሁ አይሳካላችሁ የምትባሉበት ቦታ አይደለም። በዜሮ የቢዝነስ ኤክስፒሪየንስ መጀመር የምትችሉት እንደዚሁም ደግሞ ምንም አይነት የምንም በዚህ ካልተመረቃችሁ ብሎ ገደብ ሳይኖርባችሁ የለውጥ ፍላጎት ካላችሁ ግን እዚሁ መጣችሁ ከኛ ጋር እኛ ፋሚሊ ላይ ጆይን አድርጋችሁ ምን ማለት ትችላላችሁ። እኛ ፋሚሊ ላይ ጆይን አድርጋችሁ ስልጠናዎች አሉ እዚሁ ፕላትፎርም ላይ የምንሰጣችሁ 5 ቀን ራሳችን ብቁ አድርገን አሰልጥነን ብቁ አድርገን ቢዝነሱ የሚፈልገውን ነገር አሳይተናችሁ ውጤታማ እንድትሆኑ ማድረግ እንችላለን። ከዛሬ አመት በፊት እኔንም ብታዩ ምንም እዚህ ፕላትፎርም ላይ ማውጣው ነገር አልነበረም። ነገር ግን የለውጥ ፍላጎት ነበረኝ። ከኔ በፊት የነበሩ ስፖንሰሮቼ ምንን ቁጭ አድርገው በማሰልጠን ጋይድ በማድረግ በማሳወቅ ዛሬ ላይ ግን ፕላትፎርሙ ምንድነው እንዴት ነው የምሰራው በሰራ ምንድነው የሚጠቀመው የሚለውን አንደርስታንድ ካረኩኝ በኋላ ግን ለራሴ ስል እንግዲህ በደንብ አድርጌ በመስራት ህይወት ይለውጫለሁ ማለት ነው። ሌላው ደግሞ የመጨረሻ የምናየው ምንድነው invite people to work from home earn high income through part time or full time። ይሄ ማለት ምን መሰላችሁ? ሰዎችን ኢንቫይት እያደረጋችሁ ሰዎችን ቲም ወርክ ነው ኔትወርክ ማርኬቲንግ ነው እያልኩኝ ብዙ ቪዲዮ ላይ አይታችኋል። ሰዎችን ኢንቫይት እያደረገ ትልቅ ኢንካም
ቲም ቢልድ እያደረግን ቲም ወርክ ነው። ቲም ቢልድ እያደረግን ኔትወርክ ማርኬቲንግ ነው የምንሰራው። ብዙ ኢንካም ጀነሬት የምናደርግበት ምናልባት ዛሬ ላይ እናንተ ያመጣችኋቸው የቅርብ ሰዎች የምትሏቸው ጥቂት ሰዎች ቢኖሩ ኦንላይን ቢዝነስ መስራት የሚፈልጉ ኦንላይን ቢዝነስ ከቤታቸው ልጆቻቸውን እያሳደጉ መስራት የሚፈልጉ ተማሪ ሆነው በትርፍ ሰዓት መስራት የሚፈልጉ የተለያየ ውጪ ዓለም ላይ ሆነው ደግሞ ከቤታቸው ይህን ስራ መስራት የሚፈልጉ ለጥቂት ሰዎች እየነገራችሁ ሰዎችን ኢንቫይት እያደረጋችሁ ከኢንቪቴሽን ቦነስ የምታገኙት አለ። እንደዚሁም ደግሞ ሲስተሙን ቲሙን ምንድነው የምትሉት? ሲስተሙን ነው የምትገነቡት፣ ቲሙን ነው ቢውልድ የምታደርጉት። ፖፖ ምንድነው? ፖፖ ላይ እንዴት ነው የሚሰሩት? ቢሰሩ ምን ይጠቀማሉ የሚለውን የዚህን የኦንላይን ቢዝነስ በደንብ ታሳውቋቸውና ከኤኒዌር ሃይ ኢንካም ጀነሬት ማድረግ ይቻላል። ዛሬ ላይ ለምሳሌ ይሄንን ለማሳየት በስራችሁ የሚገቡ 10 20 30 ሰዎች በቲማችሁ 10 20 30 ሰዎች ቢኖሩ ብዙ ህይወታችሁ ላይ ለውጥ ላታዩ ትችላላችሁ። ነገር ግን እነዛ 40 50 60 እያለ በቲማችሁ ያለው 40 50 60 እያለ የሄደለት ግን ያኔ ታሪክ መለወጥ ይጀምራል። በእናንተና በቲማችሁ በሚኖረው ትራንዛክሽን ካልኩሌት አድርጎ ዴይሊ ባላችሁበት የኤጀንት ሌቭል ፐርሰንት ወይም ደግሞ ኤጀንት ስትሆኑ የዚህ ካምፓኒ ህጋዊ ወኪል ሆናችሁ በፐርሰንት የምታገኙት ኮሚሽን አለ አይደለ? ዴይሊ ኮሚሽን። በዛ ኮሚሽን ሌቭል መሰረት ምን ያደርጋችኋል? ካልኩሌት አድርጎ እየከፈላችሁ ይመጣል። ስለዚህ that's why ብዙ ኢንካም ጀነሬት ታደርጋላችሁ ምንለው። የዛሬ አመት አካባቢ ብታዩ እኔም እንደናንተ ቁጭ ብዬ እንደዚህ ስለ ፕላትፎርሙ በቂ መረጃ ማይበት መማርበት የምጠይቅበት ታይም ነበር። ነገር ግን ፕላትፎርሙ በገባኝ ሰዓት ግን ጊዜን ሰጥቼ ትኩረት አድርጌ እዚህ ፕላትፎርም ላይ መስራት ጀመርኩኝ። ከዛ በኋላ ግን ዛሬ ላይ እኔ ስሰራ ለምሳሌ ኤጀንቶቼን በጣም ነው መወዳቸው፣ በጣም ነው ማከብራቸው። እዚህ ፕላትፎርም ላይ ስኬታማ እንድሆን ካደረጉኝ ሰዎች መካከል መሶብና ንጉስ ትልቁን ድርሻ ይወስዳሉ። ባገኘሁት አጋጣሚ አመሰግናቸዋለሁ። ብወዳቸውም ባከብራቸውም ግን አንድም ቀን ግን የነሱ ኮሚሽን እንዳይቀንስ ብዬ አንድም ቀን ግን ለነሱ ብዬ ሰርቼ አላውቅም። ለምን? ቢዝነሱ ገባኝ። የራሴን ህይወት የራሴን ድህነትና ህይወት ለመቀየር ብዬ ግን በዚህ ልክ ገብቶኝ እየሰራው ነው። ልክ እንደዚህ በእኛ ስር ያሉትንም ዛሬ ላይም እኔ በእኔ ስር ያሉ በጣም ብዙ መለወጥ ፈልገው የመጡ እንዴት እንስራ ብለው የመጡ ነገር ግን ፕላትፎርሙን አሳይቻቸው እንዴት እንደሚለወጡ ወይውን አሳይቻቸው ገብቷቸው ለራሳቸው ሲሉ መስራት የሚችሉ ብዙ ሰዎች ኦልሞስት ወደ 700 ሰዎች በስር ያሉ ሄላስ ገባች ላይፍ ላይ አልገባች፣ ሰራች አልሰራች ኖ ለራሳቸው ገብቷቸው ለራሳቸው ሲሉ ኤኒ ችግር ሲኖር ኤኒ ቲም ወርክ በሚያስፈልገን ነገር ሁሉ አብረን ነገር ግን ገብቷቸው ለራሳቸውና ህይወታቸውን ለመቀየር የሚሰሩ ቲሞችን ቢልድ አድርጋለሁ። እናንተም ይሄንን በማድረግ እዚህ ፕላትፎርም ላይ ከኤኒዌር ሰዎችን ኢንቫይት እያደረጋችሁ በዜሮ ካፒታል ወደኋላ ተመልሼ ሰመራይዝ ሳደርግላችሁ በዜሮ ካፒታል ጀምራችሁ ኦንላይን ከቤታችሁ ከየትኛውም ቦታ መስራት የለውጥ ፍላጎት ካላችሁ መስራት የምትችሉበት እንደዚሁም ደግሞ ሰዎችን ኢንቫይት እያደረጋችሁ በትንሽ ካፒታል ወይም በዜሮ ካፒታል ትልቅ ኢንካም ጀነሬት የምታደርጉ ህይወታችሁ የሚቀየርበት የቀጣይ ደግሞ ሚሊዮነር አንተ መሆን ትችላላችሁ። ይሄንን በማድረግ እንግዲህ ከኛ ጋር መስራት የምትፈልጉ ሰዎች እንግዲህ እንደተለመደው እዚህ ጋር ሞር የምትለዋን እንደዚህ ነክታችሁ ዲስክሪፕሽን ላይ ሞር የምትለዋን ነክታችሁ ሊንክ አስቀምጬላችኋለሁ። ይሄ ሊንክ በመንካት ዳውንሎድ በማድረግ ከኛ ጋር ልክ እዚህ ጋር ስክሪኑ ላይ እንደማሳያችሁ ወይም ደግሞ በቀጥታ ሊንኩን ዳውንሎድ ካደረጋችሁ በኋላ የኛ ፋሚሊ ውስጥ በመቀላቀል እዚህ ጋር እንደምታዩት በስክሪንሻት ፕሮፋይላችሁ እዚች ጋር የመጨረሻ የአምፖል ምልክቷን ያከበብኩበት ጋር እዚህ ጋር በመግባት ማይ ኤጀንሲ ላይ ገብታችሁ ይሄንን ቁጥር 26358186 የሚለውን አይዲ ነምበር በማስገባት ኢንተር ኤጀንት አይዲ የሚለው ላይ እዚህ ጋር በማስገባት ከዛ ደግሞ ኮንፈርም በማለት ቀጥታ ኮንግራቹሌሽን የሚለውን ስክሪንሾት አድርጋችሁ ቴሌግራማችን ላይ ጋር ጆይን አድርጉንና እኛው ራሳችን አሰልጥነናችሁ ብቁ አድርገን ውጤታማ እንድትሆኑ እናደርጋችኋለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን ግለጹልን። መልካም ጊዜ